ቀደም ባለው ዘመን አዲስ አበባ ዩኒቨርሲቲ ኮሌጅ በነበረበት ጊዜ በኮሌጁ ተማሪዎች የምትዘጋጅ እንዲህ ነው የሚል ርዕስ ያላት መጽሔት ነበረች። በዚህ መጽሔት ላይ ኃይሉ ገብረ ዮሐንስ ወይም ገሞራው ባለሥልጣን በሚል ርዕስ ያቀረበውን ጽሑፍ ዮናስ ክብረት እንዲህ አንብቦት ነበር። ባለሥልጣን ከኃይሉ ገብረ ዮሐንስ። ስለ ማኅበራዊ ኑሮ ጥናት ውስጣዊም ሆነ አፋዊ ዘይቤና መሠረታዊ አቋም አንጠርጥረውና አበጥረው የሚያውቁ ሊቃውንት በሰብአዊ የኅብረቱ ኑሮ ውስጥ የሥራ ሥልጣን በተለያየ ደረጃ መኖር እንዳለበት ከንጹሕ ሕሊና የመነጨ ሐዋርያ ድምፃቸውን ከማሰማት ቦዝነው አያውቁ። በተግባር ረገድ ዝቅተኛና ከፍተኛ ደረጃ መኖር እንዳለበት በይፋ ይናገራሉ። በሕሊናቸውም ውስጥ ሕያውነት ያልተለየው እምነት ስለሚገኝ ሐሳባቸው የሚደገፍ ነው። ረቂቅ እምነታቸውን ግዙፍ ለማስመሰል አያሌ ማስረጃዎችን ያቀርባሉ። ከሚሰጧቸውም ማስረጃዎች ጥቂቶቹ የሚከተሉት ናቸው። በማንኛውም ሀገር ቢሆን አንዳንድ አስቸጋሪና ከባድ ሥራዎች ስለማይጠፉ እነዚያን ሥራዎች ሊያከናውኑ የሚችሉ መጠናቸው ጥቂት የሆነ በተፈጥሯቸው ብሩሃን የሆኑና ለሥራም ተውህቦ ያላቸው ሰዎች እንዲኖሩ ሁኔታው ያስገድዳል። ልዩ ሥራ የተለየ ሰሪውን የሚፈልገው በዚህ ምክንያት ነው። በዚህም አይነት ቁጥራቸው በጣም ትንሽ የሆኑ ሰዎች ለአንዳንድ ከባድ ሥራዎች የተለየ ጥረት በማሳየት በብዙ ድካምና መሥዋዕትነት ለሥራው መፍትሔ ለማግኘት መራራ ሥቃይ እንደሚገጥማቸው ይታመናል። መከራን የቻለ አሸናፊ እንደመሆኑ መጠን ትልቅ ሰው ለመሆን በደረጃ ትልቅ ሥቃይ ማሳለፍ አለበት የሚባለው በዚህ ምክንያት ነው። በተፈጥሮ ተውህቧቸው ልቀው የሚገኙትን ሰዎች ሁሉ ከተወሰነውና ከነበራቸው የማሰብ ደረጃ በጣም አልፈው ለመመራመር እንዲችሉ ከተራው ሕዝብ የተለየ ክብርና ዋጋ ወይንም ሽልማት እንዲሰጣቸው ጉዳዩ የሚያስገድድ ይሆናል። ዕውቀት ያለው ሰው ከፍ ያለ ዋጋና የተለየ ክብር ማግኘት ይገባዋል የተባለው በዚህ ምክንያት ነው። ለባለሥልጣን ከመንግሥት የሚደረገው ልገሳና ባለሥልጣኑ የሚሰጠው ከፍ ያለ ዋጋና ክብር ሥልጣኑን ለተቀዳጀው ሰው ሳይሆን ከባድ ኃላፊነትንና ብርቱ ጥረትን ለሚጠይቀው ለሥራው ደረጃ እንደሚሆን ይታመናል። ሰውን የሚያስከብረው ሥራው ነው የሚባለው በዚህ ምክንያት ብቻ ነው። ምንም እንኳን የሰብአዊ ተፈጥሮ ሕግ የሰውን እኩልነት የሚያውጅ ቢሆንም ከልሂቅ እስከ ደቂቅ ያለውን ሕዝብ የእኩልነት መብት መስጠት አዳጋች ስለሚሆን ጥቂት ሰዎች ብቻ በተለየ ደረጃ ብዙውን ሕዝብ ለማስተዳደር ሁኔታው እንደሚያዝላቸው የታወቀ ነው። በዚህም ምክንያት ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እየተባለ የሚተረተው የአረጋውያን አባቶች የሐሳብ ቅርስ ጠቃሚነቱ ሊገለጽ ይገባል። እንግዲህ ከዚህ በላይ በተጠቀሱት ጥቂት ምክንያቶችም ሆነ ወይም በሌላ በማንኛውም የሰዎች ማኅበራዊ ኑሮ ውስጥ ኅብረተሰቡ ባለሥልጣን አስፈላጊ መሆኑን አሜን ብሎ ተቀብሎታል። እኛም ብንሆን የባለሥልጣንን ሕልውና በሙሉ ሕሊናችን እናምናለን። ግን ምን አይነት ባሕሪ፣ ጠባይ፣ ተግባርና ዝንባሌ ያለው ሰው ባለሥልጣን መሆን እንደሚገባው እግዚአብሔር ይወቅ። ይሁን እንጂ ስለ መራጭና ስለ አመራረጡ ሁኔታ መናገር ሲገባ የመናገር ነፃነትን ድንበር ስለሚያልፍ በቁም ቀሪ ሆኗል። እርግጥ ነው ሀገር የግል ስሜትና ተምኔት መፈንጠዣ መስክ አይደለችም። ሀገር ያልባሌ ሰዎች መከማቻ ስልቻ አይደለችም። ሀገር አሰርና ገሰሱን እንደሚጫነው ወደል አህያ አይደለችም። ሀገር እሾህና ሜኬላ ስናርና እንክርዳድ ይበቅልባታል እንጂ ኀጣን የሚዝናኑባት ሲኦል አይደለችም። ከቶንም ሀገር የቂም መበቀያ፣ የምቀኝነት ማዳበሪያ፣ የድንቁርና መጦሪያ፣ የጥቂቶች መንደላቀቂያ መድረክ አይደለችም። ነገር ግን ሀገር የጋራ የሆነውን ሰብአዊ ተግባራት መገለጫና እንዲሁም የሙያ መፈተኛ ሰሌዳ ናት። ሀገር የምትባለው በማንኛውም ሰው ሠራሽ ሕጎች ሕጸጽ የሌለባት ሆና ስትገኝ ነው። ሀገር ለተወላጆቿና ለዜጋዋ የመንፈስ ነጻነትን፣ የሕሊና ረፍትን፣ የሥራ ታታሪነትን ማዘጋጀት ግዴታዋ ነው። በተጨማሪም ይትባሃል ያለው አስተዳደር፣ ፍርድ፣ ሰላም፣
ብልጽግናና ምቾት ማዘጋጀት ይኖርባታል። ሀገር እንደ ሰዶምና ጎሞራ እንዳትሆን የህሊና ጽሬትና የሥራ ችሎታ ያላቸውን ሰዎች ማሰልጠን ይኖርባታል። የእግዚአብሔር መኖር ሀገርን፣ የሀገር መኖር ሕዝብን፣ የሕዝብ መኖር ደግሞ ባለሥልጣንን እንደማስገኘታቸው መጠን ለማስገኘታቸውም ምስጢራዊ ምክንያት ይኖራቸዋል። ሌሎችን ከመጥቀስ ይልቅ በአርስቱ የተጠቀሰውን ሐሳብ ሳይበዛ ሊተቹበት ይገባል። በመሠረቱ ባለሥልጣን ስንል ተራ ተላላኪውን እንኳን የማይለይ መሆኑ ሊታወቅ ይገባል። ይህንንም ለማለት ያስቻለው ማንኛውም ሰው በተሰጠው ግላዊ ሥራ የኃላፊነት መብት ስላለው ነው። ምናልባት ይህ አስተሳሰብ የሚርቅ ስለሆነ ግልጸት አይኖረውም ይሆናል። ሆኖም ከእውነት የራቀ አለመሆኑ አይሳትም። ሥልጣን ሲባል ቃሉ ራሱ ብቻውን ግርማ ሞገስ አለው። ያስፈራል፣ ያስደነግጣል፣ እንደ ሰይፍ የሚቆርጥም ይመስላል። ቃሉ በተስማማ ቁጥር ያስበረግጋል፣ ያንቀጠቅጣል፣ ከቶም ያንዘፈዝፋል። ይህ ቃል የአስተዳደር ችሎታና የሥራ ክሂል አለው ተብሎ ከሚመረጠው ሰው ጋር ሲደረብ ከቀድሞው ይልቅ የበለጠ ተፈሪነትና ኃይል እንደሚያገኝ አያጠራጥርም። ከዚህ በላይ ባለሥልጣን የሚለው ቃል ይመጣል። ሁለት ኃይል ያለው ነው። የመጀመሪያው ሥልጣኑ ሲሆን የሚቀጥለው ደግሞ ሰውየው ነው። ግን ሁለቱም አንድ አካል መሆን አለባቸው። ሥልጣን ያለው ሰው ፍርሃት ሊኖርበት አይገባም። ቢደረግ ግን ሕግና ሥርዓት እንደተፋለሰ ይቆጠራል። ባለሥልጣን ከአድሎ ከይሉኝታና እንዲሁም ከጭቆና መራቅ ይኖርበታል። ባለሥልጣን አርቆ አስተዋይና ጠልቆ ተመራማሪ መሆን አለበት። እንዲህም ከሆነ የበታቾቹን ችግር ለማቃለል ምንም ያህል አዳጋች ሊሆንበት አይችልም። ባለሥልጣን መመካት ያለበት በሌላ ነገር ሳይሆን በሥራው ብቻ ነው። የባለ ጉዳይን ችግር በቶሎ አለማቃለል ኃጢአት ነው። ሌላም ነገር በመፈለግ የባለ ጉዳይን ነገር ወዝፎ ደጅ ማስጠናት ከሰብአዊነት ውጭ የሆነ ተግባር ነው። በዚህም ዓላማ የሚመራ ባለሥልጣን ቢኖር ከጊዜ በኋላ የግፍ ማዕበል ይንደዋል። ኃላፊነትንም በመፍራት ገሸሽ ማለት የሞት ሞት ነው። ሥልጣን ለመታያ አይደለም። ሥልጣን ለይስሙላ አይደለም፣ ለስም አይደለም። ሥልጣን የግል ንብረት አይደለም። ነገሩን ለማጠቃለል ቢፈልግ ባለሥልጣን ጽርየት ያለው ሕሊናና ንጹሕ መንፈስን የተቀዳጀ መሆን አለበት። ባለሥልጣን ማን ያዘኛል፣ ማን ይደፍረኛል፣ ማን ይቆጣጠረኛል፣ ምንስ ሊያደርገኝ ይችላል ከሚለው ርኩስ ሐሳብ መራቅ አለበት። ትዕግሥትን፣ እውነትንና እምነትን የዕለት ተግባራዊ ዓላማ በማድረግ ሥራን በሚገባ ማከናወን የባለሥልጣን ሞራልና ዲስፕሊን ነው። ባለሥልጣን ለብሔራዊ መንግሥቱ ትልቅ ሰው እንደመሆኑ መጠን ክብሩን በሥርዓት መጠበቅ አለበት። አለቦታው መገኘት የለበትም። ተቆጣጣሪ የለብኝም በማለት ባለ ጉዳይንና ሥራን መበደል የአዋቂ አጥፊ ከመሆኑም በላይ ወንጀለኝነትም ነው። ፍርድንና ሕግን በማዛባት አንዳንድ ጉዳዮችን ቀልብሶ መገኘትም የሚያስነቅፍና ውርደት ነው። በመጨረሻ ላይ ባለሥልጣን የሆነ ሁሉ ሊገነዘብ የሚያስፈልገው በሰፈራችሁት ቁና እናንተም እንደየሥራችሁ መሰፈራችሁ አይቀርም የሚለውን የወንጌል ቃል ነው። መኩሪያ መካሻ የተረጎመውን የአንቷን ቼሆቭ አጭር ተረክ አበበ ባልቻ እንዲህ ያነበዋል። የጸሐፊው አሟሟት አንቶን ቼሆቭ፣ ትርጉም በመኩሪያ መካሻ። የጸሐፊው አሟሟት። ጥሩ ምሽት ነበር። ኢቫን ዲሚትሮቪች ሼርባሆቭ የአንድ መስሪያ ቤት የበታች ሠራተኛ ነው። ከሁለተኛው ረድፍ የቲያትር ቤቱ ወንበር ላይ ተቀምጦ አቅርቦ በሚያሳይ መነጽር ቲያትር ይመለከታል። በቲያትሩ ፍጹም ውስጣዊ ደስታ ተሰማው። በድንገት ግን ፊቱ ተለዋወጠ። አይኑ ተገለባበጠ። መተንፈሱን አቆመ። መመልከቻ መነጽሩን ከአይኑ ላይ ያነሳና ወደ ውስጥ ትንፋሹን ውጦ አንተስ አለ። መቼም ማስነጠስን ማንም ቢሆን በየትኛውም ወቅት መቆጣጠርና ማገድ አይቻለውም። ተራሶችም ይሁኑ የተከበሩ የፖሊስ አዛዦች ወይም ጄኔራሎች ሁሉም ያስነጥሳሉ። ቼርባኮቭ በመጀመሪያ በማስነጠሱ ምንም አልተሰማውም ነበር።
በመሐረቡ አፍና ፍንጫውን ካባበሰ በኋላ እንደ አንድ ትሁት ሰውም አካባቢውን ረብሾ እንደሆነ ለማረጋገጥ ዞር ዞር እያለ ቃኘ። ከዚህ በኋላ ግን ድንግጥ አለ። ከፊት ለፊቱ የመጀመሪያው ወንበር ላይ የተቀመጡትን የተከበሩና ሸምገል ያሉ ሰው ተመለከተ። ሽማግሌው መላጣቸውንና አንገታቸውን በመሐረባቸው እየጠራረጉ ያግሞተምቱ ነበር። ሰውየው በመንገድ ትራንስፖርት ባለስልጣን መስሪያ ቤት ውስጥ የሚያገለግሉት ጄኔራል ብሪሃላሆቭ ነበሩ። ረስቸዋለሁ ማለት ነው አለ ሼርባሆቭ። አለቃይስ አይደሉም። አይ ቢሆንም ግን ጥሩ አይደለም። ይቅርታ መጠየቅ አለብኝ። እንደምንም ወደፊት ፈቀቅ ብሎ ወደ ጄኔራሉ ጆሮ ተጠጋና ይቅርታ ጌታ የረበሽኩት አውቄ አይደለም። ምንም አይደለም። ኧረ ስለ እግዚአብሔር ይቅር ይበሉኝ። እኔ እኮ አውቄ አይደለም። እባክህ ዝም በል፣ ቁጭ በል ልስማበት። በዚህ ጊዜ ቼርባሆቭ ደነገጠ። እንደ እብድ ፈገግ እያለ ወደ መድረኩ መመልከቱን ቀጠለ። ምንም እንኳን ቲያትሩን ቢከታተልም እርካታ ሊያገኝ አልቻለም። ጭንቀት መላ አካሉን ረበሸው። ታዲያ በረፍት ሰዓት ላይ ጄኔራሉን ተከተለና ፈራ ተባ እያለ ረበሽኮት አይደል ጌታዬ፣ ቅርታ ያደርጉልኝ፣ ወድጄ እኮ አይደለም። ተወኝ እባክህ፣ እኔ ረስቼዋለሁ። ስለምኑ ነው ብለው ጄኔራሉ ጠየቁትና የታችኛውን ከንፈራቸውን አጣመሙ። ረሳሁ ሊሉ ነው እንዴ አለ ቼርባኮቭ በልቡ። ጄኔራሉን በጥርጣሬ ያን እየተመለከተ መናገር አልፈለጉም ማለት ነው። ሆን ብዬ እንዳላደረኩ በደንብ አድርጌ ማስረዳት አለብኝ። ይህ እንዲሆን የተፈጥሮ ግዴታ ነው። እሳቸው ግን አውቄ እንዳስነጠስኩባቸው አድርገው ገምተዋል። አሁን እንዲህ እንኳን ባያስቡ ዘግየት ብሎ ማሰባቸው አይቀርም አለ ለራሱ መልሶ። ወደ ቤቱ እንደተመለሰ ስለተፈጠረው ስህተት ለሚስቱ ነገራት። መጀመሪያ ላይ እንደ ከዚህ ቀደሙ መስሏት ጉዳዩን ከቆብ ባትቆጥረውም ባለቤቷ አንድ ሌላ ባለስልጣን እንደረበሸ በተረዳች ጊዜ ግን በጣም ደነገጠች። ቀጥላም ሄደህ ይቅርታ መጠየቅ አለብህ አለችው። ደግሞም ህዝብ በተሰበሰበበት ስፍራ ራስን መቆጣጠር የማትችል ሰው እንደሆንክ ሊገምቱ ይችላሉ። ይቅርታ ጠይቄያለሁ፣ ግን ጄኔራሉ ለየት ያሉ ሰው ናቸው። ለይቅርታው ምላሽ እንኳን በተገቢው ሊያናግሩኝ አልፈለጉም። በነጋታው ቼርባኮቭ የክት ልብሱን ለብሶና ጺሙን ተላይቶ ስለ ሁኔታው ለጄኔራሉ በጥሞና ለማስረዳት ሄደ። ጄኔራሉ ዘንድ ለመቅረብ በሄደም ጊዜ ብዙ ባለጉዳዮችን ካነጋገሩ በኋላ ጄኔራሉ ባይናቸው ቼርባኮቭን የቅርብ ምልክት ሰጡት። ወደ ጄኔራሉም ዘንድ ቀረበ። ትላንትና በቲያትር ቤት ውስጥ መቼም ጌታዬ ሳያስታውሱ አይቀሩም እያለ መናዘዙን ቀጠለ። አስነጥሼ ነበር፣ አውቄ አይደለም የረበሽኩት፣ ይቅርታ። ምን አይነቱ ባዶ ነው ካሉ በኋላ ጄኔራሉ ቼርባኮቭን ቸል ብለው አንተ ምን ፈለክ አሉት። ሌላውን ባለ ጉዳይ መናገር አልፈለጉም ማለት ነው ብሎ አሰበ ቼርባኮቭ። አመዱ ቡን ብሎ በጣም ተቀይመዋል ማለት ነው። አይሆንም፣ እንዲሁ በእንጥልጥል መቶ የለብኝም፣ በደንብ አስረዳቸዋለሁ። ጄኔራሉ ከመጨረሻ ባለ ጉዳይ ጋር ንግግራቸውን ከጨረሱ በኋላ ወደ ውስጠኛው ቢሮ ሲገቡ ቼርባኮቭም ተከትሏቸው ገባና ጌታዬ አስቸገርኩት አይደል? ጥፋቴን አምኛለሁ። መቼም ቢረዱልኝ መልካም ነው። ጄኔራሉ የለበጣ ሳቅ እየሳቁ ንግግሩን እንዲያቋርጥ አደረጉ። ቼርባኮቭም በሩ ስር እያደፈጠ ጌታዬ እንዲያው እኮ ነው የሚስቁት፣ እንዲያው እኮ ነው አላቸው። ቼርባኮቭ አሰበና አሁን ይሄ ምን ያስቃል? ምን የሚያስቅ ነገር ተፈጠረና ነው? ጄኔራሉ ፈጽሞ ሊረዱኝ አልፈለጉም ማለት ነው።
ከእንግዲህ ይህን ጥናዥ ይቅርታ አልጠይቅም። ሰይጣናም ወደዚህ አልመላለስም። ደብዳቤ ብቻ ጽፍላችኋለሁ። እግዚአብሔርን አልመለስም። እግረ መንገዱን ወደ ቤቱ ሲመለስ ደብዳቤ እንዴት እንደሚጻፍ ከህሊናው ጋር ይሟገት ጀመረ። ግን ምንም አይነት ደብዳቤ አልጻፈም። ደግሞ ደጋግሞ ስለ ደብዳቤው ቢያስብም ፍጹም አልመጣለት አለው። ስለዚህ በገጽ ሄዶ ማስረዳቱን መረጠ። በትናንትናው ዕለት ላስቸግሮት መጥቼ ነበር ጌታዬ። አስነጥሼ ስለረበሽኮት ይቅር እንዲሉኝ ነው እንጂ በርሶ ለመሳለቅ አይደለም። ለመሆኑ መሳቅስ እችላለሁ? እንዲያው ዝም ብሎ መሳቅ ከሆነማ ሰውን ማክበር የለም ማለት ነው። በሁኔታው በእጅጉ የተበሳጩት ጄኔራል ጥፋ ከፊቴ ጥፋ ሂድ ብለው አንባረቁበት። ከድንጋጤ የተነሳ መናገር የተሳነው ቸርባኮቭ ምን ነው እያለ ሙትት ባለ ድምፅ ለማስተዛዘን ቢሞክርም ጄኔራሉ እየደጋገሙና በእግራቸው መሬቱን እየረመረሙ ውጣልኝ አሉት። የቸርባኮቭ አንጀት ቁምጥ አለ። ሁሉም ነገር ድፍን ብሎበት በሩን ከፍቶ ወጣ። ቤቱም እንደደረሰ የክት ልብሱን እንኳን ሳያወልቅ ሶፋው ላይ ተጋድሞ በዚያው ለዘላለሙ አሸለበ።